ነገር አንዴ ሌላ ለውብሴ የምነግራት ነገር አለኝ። ወብስዬ ህፃናት ልጅ የእናቱን ጠረን የለመደ ህፃናት ልጅ እናቱ ጠረን ሲልቅ ይነጫነጫል። እንቅልፉ ሲመጣ ይነጫነጫል። ያ ጠረን የእናት ጠረን አይደለም። ገብቶሻል? ሁለተኛ እሱ ከቦታ ቦታ ተመለሰልኝ ለኔ ያስባለው ገባሽ እኮ ይሄኛው እሱ ይኸውልሽ ነቡ ይሄንን ያደረገች ይኸውልሽ ያጨናነቀቻት እኮ ልጅቷን እንደዛ ያደረገችበት እሱ እንደዛ እንዲያደርግ ፈልጋ ነው። ልጅቷ ለሂሳብ ነው። እሷ ለሂሳብ ፈልጋው ነው። እሷ ለሂሳቧን የአባት ናፍቆት ነው። ትረጋጋለች ነው። በሁለት ቀን አቅፏት ነው የአባት ጠረንን የምትረጋጋው። እኮ እንደዛ ዝም ብላለች እንድትባል ነው እንጂ ሌላ ነገር እኔ በዚህ ማለት ነው ይኸውልሽ ህፃኗን የሆነ ነገር አድርጋ አሁን ለምሳሌ አንድ ህፃን እኔ ልበልሽና ለአንቺ አስይዤሽ ሄጃለሁ። አንቺን አስቸገረችሽ። እናት ነኝ እኔ መጥቼ አንገቴ ስር ራሱ ሳረጋት ጠረሬን ስላላት ዝም ትላለች። እና በዚህ ያክል አሁን አስራት አለች እዛ ጋር ቀበቶ አለ፣ ምንም ነገር የለም። የእውነት ልጅ ከሆነች ቀስ ብለሽ እኮ ጡትም ታጎርሻታለች። ዞር ብለሽ ካሜራው ራሱ እንዳያድርጋ ጡት ታጠባታለች። ልክ ነሽ። እና ቢኒ ራሱ ባለፈ ምንድን ነው ያላት ጡትሽ ስጫት ሲላት ኧረ እባክህ አለችው። እንዴ ጡትሽ አትሰጫትም ወይ እስካሁን አላት ሲላት ምን አይነት ጥያቄ ነው የምትጠይቀው ብላ ተቆጥታዋለች ለቢኒ ራሱ። እና እቺ እናት የሆነች ይሄን አማርኛ ለእኛ ጥሩ አይደለም። አይደለም እኮ መጥፎ አይደለም። ቤቲን የመለስኩት እና የእውነት እናት ብትሆን ይሄን ሁሉም ርር ስትል ትላንት ራሱ ርር ስትል አሁን ይሄን ሁሉም ስታለቅስ ራሱ አንተ ምንም አይመስልህም ወይ? እንዴት ይሄን ምን አይነት አማርኛ ነው? እኔ እንደዚህ በዚህ አታሳዝንም እንዴ? አታሳዝንም ስትል ወይኔ አታሳዝንም ወይ ስትል ይኸውልህ ብዙ ነገር እዚያ ጋር ብዙ እንትን እያደረገች ነው። ብዙ ጥረት እያደረገች ነው ልጅቷ። ቴንሽን እየፈለገች ነው ልጅቷ። የሌላ የኦዲንስ ነገራት እኮ ነገራት እኮ ትናንቱ ተናግሯል። በልጅቷ ታስርኛ ተሞክሪ። ይኸውልሽ ልጅቷ የፈለገችው ቴንሽን ለመሳብ ህፃናን እያጨን ህፃናን ይኸውላችሁ አንደኛ ወይም ጡጦ እጇ ላይ ይዛለች ወይም መሳሳውን እጁ ላይ ይዛለች አይደለም። ስትይዛት ያንን ነገሩን ግን በደንብ በስነ ስርዓት ምግብ ወይም እንትኑ ምግብ አላልኩም ጡቷን በደንብ ሳታስጠባት ነው ብትመጣ ባታስጠባትም ልጅቷን አጨናንቃት የሆነ ነገር አድርጋ እንዲታለቅስ አድርጋለች። ቀጥታ ማለት ነው። ለምን ማማ መሳሳውን ብትሰጣት ራሱ ጸጥ ትል ነበር ልጅቱ። ምንም ብላ ነው ግን ህፃን ልጅ እንደወለድናችሁ በዚሁ እንዲቀጥሉበት በዚሁ እንዲሄዱበት አንድነታቸው እንዲቀጥል ኦክሴ ጥሩ መልዕክት አስተላልፊላቸው። ትንሽ ጸሎት ይደረግላቸው። ቀጥታ ትንሽ የመልዕክት እንደ ዛሬ በስርዓት እንዲሄዱ በስርዓት ፍቅራቸው እንደዚሁ እየተገላለጹ በስርዓት እጅ ልጅ ጓንት ለጓንት ሆነው እጃቸው ተያይዘው እንዲራመዱ ትንሽ አጠር ያለች መልዕክት አስተላልፊላቸው። ጸሎት አድርጉላቸው። በቃ ሌላው ውጡ ከዚህ ውስጥ እኮ እኛ እኮ አሁን እኮ እሷ ጋር አሁንም ለምን ይሄንን ያልኩበት ምክንያት ለምን እንደሆነ ታውቂያለሽ? ሁለቱም እሷ አስመስላ ለማስጠጋት እየሞከረችው ነው ያለችው። ይሄን ህፃኑን መሀል እዛ ቦታ ላይ ለምንድን ነው ልጅቷን አንድ በመሀል ቪዲዮን እዛ ቦታ ላይ በደንብ ሄዳችሁ እንዴት ናችሁ? ጀማዓ ደህና ናችሁ? ብሌን እንዴት ነሽ? ቀጥ ሰላም አመሸሽ። ብሌን እንዴት ነሽ? ልተንፍስ ትንሽ ፍሽ እንዴት አመሸሽ? ልተንፍሽ የኔና አለው እናንተ ማለት ነው። ልጅ ዘርፌ ልጅ ወልደሻል አይደል እንዴ? እቺ ልጅ አሁን ምግብ የምትጀምርበት ሰዓት አይደለም። ከእናት ጡት ነጥላ ነው ያመጣቻት ልጅቷ ማለት ነው። ሲጀመር ልጅቷ አንደኛ የእናቷን ጠረን
ሁለተኛ የእናት ጡት ነጥቃ ነው ያመጣቻት። አሁን 6 ወር አልሞላትም። ምግብ አልጀመረችም። ይርባታል ቶሎ ቶሎ። እናቷ አጠገቧ ሆና ቶሎ ቶሎ ማጥባት አለባት። ደግሞ እቺ እንኳን እናት ልትሆን ይቅርና ወደፊትም እናት አያድርጋት። መድኃኒዓለም ይቅር ይበለኝ፣ አያድርጋት። እሷ ደረቅ አታጠባት። ብታመጣትም የምታለቅሰው ልጅቷ ግዴታ ይርባታል። እስከዛ እዛ ጋር ቪዲዮ እስከሚቀረጽ ድረስ ይርባታል። እና ህፃን ልጅ ወይም ሳጠባ ይዛት መታ በእንቅልፍ ልቧ ይዛት መታ ይሆናል። ስትነሳ ደግሞ ግዴታ የእናቷን ጡት ትፈልጋለች፣ ትነጫነጫለች። ህፃናት ደግሞ በጊዜው የሚጠቡትን ጡት ካላገኙ ይነጫነጫሉ። ከእንቅልፍ ሲነሱ ጡት መጥባት አለባቸው። የእናታቸውን ጠረን ማሽተት አለባቸው። እቺ የእናትነት ጠረን የላት። ደረቀች የእንትን ሀውልት ረስማ ብቻ ተውት። ተከድኖ ይብሰል እስኪ እኛ ነገር። አሁን እኔ ሰውዬ ሳመጣብኝ እኔ ላውራበትና አውሪ የሀውልት አውሪ ውዴ አሽወራኝ እና ሀይሚና ብሩኬም የዛሬ አመጣጣቸው በጣም ነው ደስ የሚለው። በጣም ነው እንደዚህ ጠላት ፊት ለፊት ፍቅር ስትጫወቱ ጠላት ፊት ለፊት ምንም ነገር ማሳየት የለባችሁም። እንደዚህ ብትናደዱም የፈለገ ነገር ብትሆኑ እንደዚህ ከጠላት ፊት ለፊት ሳይሆን ወይም በስልክ ወይም ደግሞ ተገናኝታችሁ ለየብቻችሁ ተነጋግራችሁ የሚያናድዳችሁን ቃላቶችን ብኖር ዋጥ አድርጋችሁ እንደዚህ አንድ በፍቅር ሆናችሁ ከጠላት ጋራ እንደዚህ ስትጋፈጡት እና ከጠላት ጋራ እንደዚህ ስትጋፈጡ ምንም ነገር ታሸንፋላችሁ፣ ምንም ነገርም ትሻገራላችሁ። አለ ድልድይ ነው አንድ ትልቅ የወንዝ የምትሻገሩት ማለት ነው። አሁንም ጠላት እናንተ እቺ ልጅ የሆነ ነገር በመሀል የምታደርገውን ድርጊት እናንተን ለማሰቃየት እናንተን መሀል ገብታ ሀይሚን ለማናደድ ብዙ ጊዜ እኛ ሴቶች ወንዶች ላይሸነፉ ይችላሉ። በንግግር እኛ እንሸነፋለን። ያንን ደግሞ ጀግና ሆናችሁ ያንን ዋጥ አድርጋችሁ ውጣችሁ ላይ እናንተ የፈለጋችሁትን እንኳን ለየብቻችሁ ተወጫጫችሁ ብትጣሉ ጠላት ፊት ፍቅር በፍቅር እንደዛሬ መሆን አለበት። እቺ ልጅ ለማናደድ እቺ ልጅ ጮጋራዋን ጠላት ጮጋራዋን ለማላጥ ምን መሆን አለበት? ለወደፊቱም ይጠቅማችኋል። ገበናችሁ የእናንተን ገበና አፋፋችሁ ጠላት ጎረቤት እንኳን ቤተሰቦቻችሁን ሰው እንዲንቃችሁ እንዳታደርጉ። ማንም ቢሆን እናንተ አሁን ሚስትና ባለቤት ባለትዳር እንደ ባለትዳር ነው የምትታዩት። ሌላ ሰው ወይ ባሏን አታከብርም ወይ ሚስቱን አያከብርም፣ ሰው ፊት ለፊት እንደዚህ ይናገራታል እንድትባሉ አይፈልግም። ሰው ፊት እንደዚህ ትናገራለች ሳይሆን ሆዳችሁን ደብቃችሁ ከጠላት ጋር እንደዚህ ተጋፈጡ። መጋፈጥ ያለባችሁ እንደዚህ ነው። ማንኛውም ነገር እናንተን ቃላቶች የምትጠቀሙትን ቃላቶች ማንኛውም ሰው መስማት የለበትም። የክብር የፍቅር ስትሆኑ መጥፎን የሚመጣውን በፍቅር ብሩኬ ሲናደድ ሀይሚ ደግሞ በፍቅር መመለስ አለበት። ሀይሚ ስትናደድ ብሩኬ በፍቅር መልስ መስጠት አለበት። እርስ በራሳቸው መተጋገዝ ያለበትን መንገድ ላይ መተጋገዝ አለባቸው። ማንኛውም ሰው መጥፎ ቃል ከአፋቸው እንዲወጣ ማንም ሰው እንዳይጠብቅ፣ የማንም ጆሮ እንዳይሰማ። እንኳን ለጠላት እንኳን እዚህ እናንተን ለመለያየት የሚሞክር ሰው ቀርቶ እናት አባታችሁ ራሱ እንዲሰማ አታደርጉ። ፍቅራችሁ ብቻ ሰው እንዲሰማ፣ ፍቅራችሁ ብቻ ሰው እንዲያይ። ማንነታችሁን እናንተ የፍቅር ሰዎች ናቸው። ይህንም ማንነታችሁን ደግሞ ወደ ታች አታውርዱ፣ ወደ ታች አታደርጉ። ለምን ብትጮም ብትፈለጡም ብትቆረጡ ብቻችሁ ተቆራርጡ። ምንም ብታደርጉ ሰው ይጣላል፣ እግርና እግሩ ራሱ ይጋጫል። እኔ አይጣልም ከባለቤት ጋር አይደለም። አይጣላ ህይወት የለም። ፈተና ሳትፈተን ህይወት የለም። ብትጣሉም ግን አንዱ ረጋ መሆን አለበት። አንዱ ብቻችሁ ስትጣሉ ብቻችሁ ስትጨቃጨቁ ምንም ችግር የለም። ከሰው ጋር ስትሆኑ ግን ጥብቅ አድርጋችሁ እየተጣላችሁ ራሱ ቢኖር ጸጥ ብላችሁ እንደዛ ነው እንዴ እናት አባታችሁ ራሱ ሲመጡ ቤተሰብ ራሱ ሲመጡ በቃ በፍቅር
ቁጭ ብላችሁ ማሳለፍ፣ ችግራችሁን ለየብቻችሁ መፍታት አለባችሁ። ማንኛውም ሰው ህይወታችሁ ላይ ከአሁን በኋላ እንዲገባ እንዳትፈቅዱ። ቤተሰብ ራሱ እንዲገባ እንዳትፈቅዱ። እንደዚህ ነው መሆን አለበት። ጥላት ራሱ የሚናደደው እናንተ ስትጣሉ የውሸት እንባ ነው የሚያለቅሰው፣ የደስታ እንባ ነው የሚለቅሰው። እኔ ይሄንን ነው የምለው ሁሌ ማለት ነው። ጠላት ፊት ሰው መጣላት፣ ሰው ማገለማመጥ እርስ በራሳችሁ የለባችሁም ማለት ነው። ና ይሄ ሁሉ ነገር ምንድን ነው? በፍቅር ነው ጠላቱን የምታሸንፉት። በፍቅር ነው እንጂ በጸብ ጠላትን ማሸነፍ እናንተ ትላላችሁ። እናንተ እዛ ጋር መልስ እየተመላለሳችሁ አውቃ ነው ልጅቷም እዛ ጋር ያስቆመቻት ያደረገቻት ወይም የሆነ ነገር አድርጋ እናንተን ሰው እንዲናደድ። አሁን ለምሳሌ ሀይሚን ደካማ ጎኗን ተጠቅማ እንድትናደድ ለማድረግ እየሞከረችው ነው። ነገረ ስራዋን እጇን አይኗን እየቀሰረች እና አይኗን እየቀሰረች የነበረችው ሀይሚ ላይ ነው። ሀይሚን እያየችው ለምን ሀይሚ እንድትናደድላት ሀይሚ ብሩኬን በቃ እንዲጣሉ እየፈለገችው እንድትናደድ እሷን የምታደርገው ማንኛውም ከንግግር ሰው በተናገረ አይደለም ሰው ማመን ያለበት ከአይኑ ላይ ራሱ ያስታውቃል። የወዳጅና ዘመድ እኮ በተናገረ ሳይሆን በአይኑ ላይ ነው የሚነበበው። አንዳንድ ሰው ቤት ስትሄዱ አንዳንድ ቤት ወይም ሀብታም ቤት ስትሄዱ ምንም ቤት የሆነ ሰው ቤት ራሱ ስትሄዱ መጣሽ እንዴ ትንሽ ብለው የሚቀበሉና ወይኔ እንኳን በደህና መጣሽ መጣሽልኝ ምን አውቆ ቡና ይፈላ ምናምን በክብር የሚያቀበላችሁ ሰዎችና በክብር የማይቀበሉ ሰዎች ሳይናገር ራሱ እናንተን እንደጠላችሁ በአይኑ ራሱ በንግግሩ ራሱ ይነበባል ማለት ነው። ስለዚህ ጠላትን እንዲናገር ብቻ አትፈልጉ። ዝም ብላችሁ ጠላታችሁ ማንኛውም ሰው ብሩክና ሀይሚ ብቻ ሳይሆን ጠላት እናንተ ላይ ወጣችሁ እንዲናገር ብቻ አትጠብቁ። ለምን ከአይኑ ከአነጋገሩ ከምንም ነገሩንም ማንበብ ያነበረባችሁ ጠላታቸውን በሩቁ እንደዚህ ካወቃችሁት ያ ሰው ሌላ ጊዜ ብላ አርዳችኋለሁ ከላይ እንደዚህ ከጀርባን ከፊት ለፊትም አርዳችሁ ላሱ ብሎ ቢመጣ አትናደዱ። ለምን ትጠናቀቃላችሁ? ለእኔ መጥፎ ነገር አስቀምጦልኛል የሆነ ነገር ጥሩ ነገር ስለ የሚመጣውን ቀን ዝግጁ ሆኜ ነው የምጠብቀው ብላችሁ ቁጭ ብላችሁ መጠበቅ አለባችሁ። ማንኛውም ሰው ሀይሚና ብሩኬ ብቻ አይደለም አሁን እየተናገርኩት ያሉት። ስለዚህ ጠላት ፊት ማንኛውም ሰው መጣላት የለበትም። እህታችሁን ራሱ ጎረቤት እንዲያችሁ እንዳትፈልጉ። ማንኛውም ባልና ሚስት ብቻ ሳይሆን ውስጣችሁን ደብቃችሁ ቤታችሁ ገብታችሁ ሁሉንም ነገር አንዳንድ ጊዜ እኮ እህትና ወንድማሞች እንዲጣሉ እህትና ልጅና እናት እንዲለያዩ የሚያደርጉት ብዙ ሰዎች አሉ። መሀላቸው ይገባሉ። እናትሽ እንደዚህ ናት፣ ልጅሽ እንደዚህ አድርጋለች ብሎ እዛ ፊት ለፊት እስከምትቀጣቀጥ መጥፎ ነገር ግን ልጅን እመክራታለሁ አንቺ ምን አገባሽ ብላ ከሄደች ያ ተናዳ ትሄዳለች። ግን ልጅቷ እስከምትመጣ ድረስ ቁጭ ብላ ምን እንደምትላት ለማዳመጥ ምቀኛ እንደዛ ነው የሚያደርገው። ፊታችሁን ለጠላት አታሳዩ፣ ከፋታችሁን ለጠላት አታሳዩ። ፊታችሁን የደስታ ቢከፋችሁም የደስታ ፊት አሳዩ። ምንም ነገር ብትባሉ ስትፈለጡ የምትወዱ ሰዎች ጋር